ብዙ ምርኮ እንዳገኘ ሰው በቃልህም ልቤን ደስ አለ። የደስታዬ ምንጭ አንተ ነህ። መጽሐፍ ቅዱስ እንደ ስሙ ቅዱስ መጽሐፍ ነው። መጽሐፍ ነው ግን ቅዱስ ነው። መጽሐፍ ቅዱስ ቅዱስ መጽሐፍ ገልብጣችሁ ስታነቡት ቅዱስ መጽሐፍ መጽሐፍ ቅዱስ መጽሐፉን ቅዱስ ያደረገው ቀለሙና ወረቀቱ አይደለም። ወረቀቱና ቀለሙ በራሱ ቅዱስ አይደለም፣ ግን በውስጡ ያለው መልእክት ቅዱስ ነው። ቅዱስ ማለት የተለየ ማለት ነው። ቅድስና ማለት መለየት ማለት ነው። ስለዚህ ይህንን መጽሐፍ ከሌሎች መጽሐፎች ቅዱስ ወይንም የተለየ ያደረገው ምንድን ነው? በውስጡ ሰማይንና ምድርን የፈጠረውን የእግዚአብሔርን ሐሳብ የእግዚአብሔርን መልእክት በውስጡ የያዘ መዝገብ ስለሆነ መጽሐፍ ስለሆነ ይህንን መጽሐፍ በዓለም ካሉ መጽሐፎች ለየት ያደርገዋል። መጽሐፍ ቅዱስ ይቃጠላል፣ ይጠፋል። ባለፈው እንደተማርነው ቤተ ክርስቲያን ስትነጠቅ መጽሐፍ ቅዱስ አብሮ አይነጠቅም። ሎጎስ ማለት የተጻፈ በአጠቃላይ መጽሐፍ ቅዱሳችን ውስጥ ያለው ሪትን ወርድ ሎጎስ ይባላል። ፕላስ ደግሞ ጌታ ኢየሱስ ክርስቶስ ስሙ ራሱ የእግዚአብሔር ቃል ተብሏል። ዮሐንስ ራእይ ምዕራፍ 19:13 ላይ በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል ይላል እና የኢየሱስ ክርስቶስ ስም ሌላኛው ስሙ የእግዚአብሔር ቃል ነው። ኢየሱስ ክርስቶስ የተጻፈ ቃል ሳይሆን በመጀመሪያ የነበረ ቃል፣ እግዚአብሔር የነበረ ቃል፣ እሱ ራሱ እግዚአብሔር ነው ይላል ዮሐንስ ወንጌል ምዕራፍ 1:1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል እና ይሄንን ሎጎስ ብሎ ተርጉሞታል በግሪኩ። አዲስ ኪዳን የተጻፈው በግሪክ ቋንቋ ስለሆነ ግሪኩ ስንል የሆነ ሌላ ነገር እንዳይመስላችሁ። ግሪኩ ማለት የግሪክ ቋንቋ ነው። አዲስ ኪዳን በመጀመሪያ የተጻፈው በግሪክ ቋንቋ ነው። ሎጎሱን የተጻፈውን ቃል በአውዱ መሰረት መማርና ማጥናት እጅግ በጣም ወሳኝ እንደሆነ አይተናል። ሌላ ሁለተኛው ሬማ ያልነው፣ ሬማ ማለት የተነገረ ቃል ማለት ነው። ከየት ነው የተነገረው? ከሎጎሱ ውስጥ ነው የተነገረው። ስለዚህ የሬማ ምንጭ ሎጎስ ነው። ቋንቋ እየተሻሻለ እያደገ መጥቷል እና በመጀመሪያ አካባቢ የተተረጎሙ ትርጉሞች ጸሐፊዎቹ፣ ተናጋሪዎቹ እምነት ብለው የጻፉትን የተናገሩትን የአማርኛው ትርጉም ሃይማኖት ብሎ ተርጉሞታል። በዛን ዘመን መጽሐፍ ቅዱስን ከግዕዝ ወደ አማርኛ ሲተረጉሙ ጳውሎስ ሩጫውን ጨርሻለሁ ሃይማኖትንም ጠብቄያለሁ ብሏል ብሎ ነው የተረጎሙት። ግን ጳውሎስ እንደዛ አላለም። ምንድነው ያለው? ሩጫውን ፈጽሜያለሁ እምነትንም ጠብቄያለሁ ነው ያለው። ይህ እምነት የምን እምነት ነው? በክርስቶስ ኢየሱስ ያለው እምነት ነው። ሐዋርያ ጳውሎስ ሃይማኖት የለውም። የአይሁድ ሃይማኖት፣ ያንን ሃይማኖት ትቶ ነው ወደ ክርስቶስ እምነት የመጣው። ኢየሱስ ክርስቶስ ደግሞ ሃይማኖት አይደለም፣ እሱ ሕይወት ነው። እኔ ሃይማኖት ነኝ አላለም። ምን አለ ኢየሱስ ክርስቶስ? እኔ እውነት፣ መንገድ፣ ሕይወት ነኝ አለ። ኢየሱስ ክርስቶስ እውነት፣ መንገድ፣ ሕይወት እንጂ ሃይማኖት አይደለም። በዓለማችን ላይ ብዙ አይነት ሃይማኖቶች አሉ። በብዙ ሺህ የሚቆጠሩ ሃይማኖቶች በዓለማችን ላይ አሉ። የትኛውም ሃይማኖት አያድንም። መዳን በሌላ በማንም የለም ይላል። እንድንበት ዘንድ ከሰማይ በታች የተሰጠን ስም የኢየሱስ ክርስቶስ ስም ብቻ ነው። ስለዚህ ኢየሱስ ክርስቶስ ሃይማኖት ሳይሆን እምነት ነው። የሚያድን እምነት ያለው በክርስቶስ ውስጥ ነው እና የቋንቋ እጥረቶች፣ የቃላት እጥረቶች ስለነበሩ ትርጉሞቹን በትክክል ተናጋሪዎቹ የተናገሩትን በዛን ጊዜ አልተረጎሙትም። ጸሐፊዎቹ ምን ብለው ነው የተናገሩት የሚለውን ሐሳብ ለመረዳት መጀመሪያ የተጻፈበትን ቋንቋ ማወቅና መረዳት በጣም ወሳኝ ነውና ያንን ባንችል ሁሉ ሰው አሁን ግሪክ የመማሩ እድል ባይኖረው እንግሊዝኛውንም በአንድ ላይ ማንበብ በጣም ጥሩ ነው፣ ይጠቅማል ኦሪጂናል ሐሳቡን ለማግኘት። መጽሐፍ ቅዱሳችን በዓለም ካሉ መጽሐፎች የተለየ መጽሐፍ ነው። ቅዱስ መጽሐፍ ነው። የእግዚአብሔር መልእክት በውስጡ የያዘ መጽሐፍ ነው። ይህንን መጽሐፍ እንዴት ነው የምናነበው? እንዴት ነው የምናጠናው? እንዴት ነው ማስተማር ያለብን? በመሰለንና በደሳለን አይደለም። አንዳንድ ሰው በመሰለኝና በደሳለኝ ነው መጽሐፍ ቅዱሱን የሚተረጉመው።
በተሰማኝና ባሳሰበኝ መጽሐፍ ቅዱስ አይተረጎምም። መጽሐፍ ቅዱስ ራሱን የቻለ የአተረጓጎም ሳይንስ አለው፣ መተድ አለው፣ ራሱ መንገድ አለው። እነዚህ መንገዶች ማወቅ እጅግ በጣም ወሳኝ ነው። እነዚህ መንገዶች ነው አሁን እኛ እየተማርን ያለ ነው በዚህ ኮርስ ውስጥ። ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 15 ላይ የእውነትን ቃል በቅንነት የሚናገር የማያሳፍርም ሰራተኛ ሆነ የተፈተነውን ራስን ለእግዚአብሔር ልታቀርብ ትጋ ይለዋል። ተናጋሪው ማን ነው? ሐዋርያ ጳውሎስ። ለማን ነው እየተናገረ ያለው? ለጢሞቴዎስ። ስለምንድን ነው እየተናገረ ያለው? የእውነትን ቃል በትክክል ከፋፍሎ ስለማጥናት እና ምን አለው? የእውነትን ቃል the word of truth በቅንነት የሚናገር። አሁን እዚህ ጋር ብዙ ግልጽ አይደለም። በቅንነት መናገር ማለት ምን ማለት ነው የሚለውን ሐሳብ ለማግኘት ወደ እንግሊዘኛው እንሄዳለን። ምን ይላል? Study to show yourself approved unto God, a workman that needs not to be ashamed, rightly dividing the word of truth ይላል። አሁን ኪንግ ጄምስ ቨርሽኑ rightly dividing the word of truth ብሎ ግልጽ አድርጎታል። ከዚህ በፊት ስለተማርን ወደኋላ አልመለስም። ይሄ rightly dividing የሚለው በግሪኩ ኦርቶቶ ሞንታ አድርገው የእውነትን ቃል ኦርቶቶ ሞንታ እያደረግ የተፈተነውን ራስን ለእግዚአብሔር ልታቀርብ ትጋ ይለዋል እና የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ፣ ዝም ብሎ ሰራተኛ ብቻ ሳይሆን የማያሳፍር ሰራተኛ እንድትሆን ይለዋል። ምን በማድረግ? የእውነትን ቃል በትክክል ከፋፍለ በማጥናት የማያሳፍር ሰራተኛ ሆነ እንድትገኝ ብሎ ጳውሎስ ይህንን መመሪያ ለእምነት ልጁ ለጢሞቴዎስ ሲሰጠው እናለን። በዚህ ቦታ ላይ ሁለት ነገሮችን ማየት እንችላለን። አንደኛው የእውነትን ቃል በትክክል የሚከፋፍሉ አሉ። በተቃራኒው ደግሞ የእውነትን ቃል ትክክል ባልሆነ መንገድ የሚከፋፍሉ አሉ። የእውነትን ቃል በተጣመመ መንገድ እየከፋፈሉ ከአውድ ውጭ እየተረዱ የሙታን ትንሣኤ የለም እያሉ የስህተት ትምህርት ያስተምሩ የነበሩ የስህተት አስተማሪዎች፣ የግሪክ ፈላስፎች በወቅቱ ነበሩና ይህንን የስህተት ትምህርቶችን ለመመከት መፍትሄው አንድ ነገር ነው አለው ጳውሎስ። የእውነትን ቃል በትክክል ከፋፍለህ ማጥናት ነው አለ። በዚህም ዘመን ላለው ለኢትዮጵያ ቤተ ክርስቲያን ላሉ ችግሮች መፍትሄው ምንድን ነው ካላችሁም ወደ እግዚአብሔር ቃል መመለስ ነው። እንግዲህ ጢሞቴዎስን ምንድን ነው አለው? የማያሳፍር ሰራተኛ የምትሆነው የእውነትን ቃል በትክክል ከፋፍለህ ስታጠና ነው። ስታጠና ደግሞ ያጠናኸውን ታስተምራለህ። አንድ ሰው መጀመሪያ ለራሱ ነው መማር ያለበት። ያልተማረ ሰው ማስተማር አይችልም። መጀመሪያ ቃሉን ማጥናት አለብን። ለራሳችን መማር አለብን። ለራሱ ያልተማረ ሰው ቃሉን በትክክል ከፋፍሎ ያልተማረ ሰው ያላጠና ሰው መድረክ ላይ ወጥቶ ኦፖርቹኒቲ ስላለው ገንዘብ ስላለው የእውነትን ቃል ለራሱ በትክክል ሳይማርና ሳያጠና ለሕዝቡ አገለግላለሁ ካለ ውጤቱ ኮንፊዥን ነው። ለራሱም ግራ መጋባት ነው፣ ሌሎችንም ግራ ማጋባት ነው። ከዛ አልፎ ተርፎ የስህተት ልምምዶችና የስህተት አገልግሎቶች ይከናወናሉ። በዚህ ዘመን አሁን እያየን ያለነው ትልቁ ችግር ይሄ ነው። ስለዚህ ከማገልገላችን በፊት መጀመሪያ የእውነትን ቃል መሰረት ይዘን መማር አለብን። አንድ አገልጋይ ከማገልገሉ በፊት መጀመሪያ ቃሉን መታጠቅ አለበት። ጌታ ኢየሱስ ክርስቶስ ሐዋርያቶችን ደቀ መዛሙርቶችን ለ3 ዓመት ተኩል ካስተማራቸው በኋላ ነው የላካቸው። ኢማጂን 3 ዓመት ተኩል መማር ማለት እንግዲህ በዘመናችን ቋንቋ ራሱ ከዲግሪ በላይ ነው። በየቀኑ ነው ደግሞ የሚያስተምራቸው። በሳምንት 2-3 ቀን አይደለም። በየቀኑ ቀንና ማታ እያስተማራቸው ዲግሪ ብቻ ሳይሆን ከፒኤችዲ በላይ ክሬዲት አውሮቹን ነው የተማሩት። ያንን ሁሉ ክሬዲት አውር ከተማሩ በኋላ ነው የላካቸው። እግዚአብሔር ሳያስታጥቀን አይልከንም። እግዚአብሔር ሰውን ከመላኩ በፊት አገልግል ከማለቱ በፊት መጀመሪያ እግዚአብሔር ራሱን ነው የሚገልጥለት። ለሙሴ እግዚአብሔር ራሱን ከገለጠለት በኋላ ነው ወደ እስራኤላውያኖች የላከው።
ማን ልበል ስሙንሳ ቢጠይቁኝ ማን ብዬ ነው የሚነግረው ብሎ ሲጠይቀው እግዚአብሔር ያለና የነበረ እኔ ነኝ ብሎ በኮሬብ ተራራ ላይ በእሳት ነበልባል ውስጥ እግዚአብሔር ተገልጦለት ትክክለኛ የሆነ መረጃ ተጨባጭ የሆነ መረጃ ሰጥቶት ነው ሙሴን የላከው። እና ከዚህ የምንማረው ነገር ምንድነው? እግዚአብሔር መጀመሪያ እርሱን እንድናውቀው ዘንድ ይፈልጋል። እግዚአብሔርን ማወቅ፣ በትክክለኛው መንገድ መረዳት፣ ትክክለኛ የሆነ ተልእኮ መቀበል፣ ከዛ በኋላ ነው ወደ አገልግሎት መሰማራት ያለብን እንጂ ህልም ስላየን የሆነ ነብይ ኃይለኛ አገልጋይ ትሆናለህ ብሎ ስለተናገረን እውነት የሆኑ ውሸት የማይታወቅ ትንቢት ዘይት ስለፈሰሰብን ብቻ አንተ ነብይ ትሆናለህ፣ ሐዋርያ ትሆናለህ፣ ፓስተር ትሆናለህ ብሎኛል እግዚአብሔር በሚል ተስፋ ቃል ብቻ ብድግ ብሎ ቸርች የሚከፍቱ ብዙ ሰዎች አሉ። ኢትዮጵያ በነበርኩ ጊዜ ያጋጠመኝን ነገር ልንገራችሁና አንድ በጣም ታዋቂ ዘማሪት አለች። ከባለቤቷ ጋር ከአሜሪካ ወደ አዲስ አበባ ለጉብኝት መጥተው ገስት ሃውስ ይዘው እንታወቃለን እና ጋበዙኝ። ለጸሎት ቤት ታገለግለናል ብሎ ጋበዙኝ። ሲሄድ ከኔ በፊት ቀድሞ አንድ አገልጋይ ነበረ፣ እነሱ የሚያውቁት እኔ አላውቀውም በወቅቱ እና አንድ አገልጋይ ነበረ፣ እሱም ተጋብዞ ነበረ። ከዛ በኋላ እሱ ቀድሞ ገብቷል እዛ ቤት ውስጥ እና እኔ ስገባ እሱ ነበረ ቀድሞ የተጫወተ ነው ከነሱ ጋራ። ከዛ በኋላ ተዋውቀው አሉኝ። እሺ ብዬ ስሜን ነገርኩት። ስሜ ማን ነው ስለው ሐዋርያ ይለኛል። ሐዋርያ አለ። ሐዋርያ ማን አልኩት። ሐዋርያ ሲለኝ እንዴ ምን ሐዋርያ ያንተ ስም ነው እንዴ? ሐዋርያ ማን ነው ስሜ ስለው ጊዜ ነው ሐዋርያ ነው ስሜ አለ። ማን ነው ያወጣል? እናት አባት ናቸው ሐዋርያ ብሎ አወጡ? ኖ ሰዎች በቃ አንተ ሐዋርያ ነህ ስለምሉኝ በቃ በዛ ሐዋርያ ሆኜ ቀረው ሐዋርያ እያሉ ይጠሩኛል አለ። እና ትክክለኛ ስሜ ማን ነው ስለው ጊዜ ትክክለኛ ስሜ እከሌ ነው አለ። እና ለምን በስሜ አትጠራም ነበር? ሐዋርያነት እኮ የአገልግሎት ስጦታ ነው፣ ለቤተ ክርስቲያን የተሰጠ አገልግሎት ስጦታ እንጂ የግለሰቦች መጠሪያ አይደለም። አንዳንዱ ልክ እንደ መጠሪያ እንደ ግል ስሙ አድርጎታል። ነቢይ ሐዋርያ የሚባለውን ነገር እንደ ግል መጠሪያ ስሙ አድርጎታል። ምን እንደሆነም ለይቶ አቅም ነቢይ ምን እንደሆነ፣ የነቢያት አገልግሎት ምን እንደሆነ፣ የሐዋርያት አገልግሎት ምን እንደሆነ በአዲስ ኪዳን በብሉይ ኪዳን ላይ የሐዋርያት አገልግሎት የነቢያት አገልግሎት መልኩ ምን ይመስላል፣ ባህሪው ምን ይመስላል አስተምረን ብትሉት 30 ደቂቃ ማስተማር አይችሉም። ግን ትልቅ ስም አላቸው። ትልቅ ስም አላቸው። እስቲ ስለ ነቢያት አገልግሎት አንድ ሳምንት ሙሉ ተከታታይ ትምህርት አስተምረን ብላችሁ ብትጋብዙት ማስተማር አይችልም። አውዱን ጠብቆ በትክክል የእግዚአብሔርን ቃል መጽሐፍ ቅዱስን ማስተማር አይችልም። እነዚህ ችግሮች የመጡት መሰረታቸው መስተካከል አለባት። መሰረት መስተካከል አለበት።